ሩሲያና ዩክሬን አላበቃ ያለውን ጦርነት ከጀመሩት 1434 ቀናት ተቆጥረዋል። በካርኪቭ የሩሲያ ድሮን በሲቪል ተሳፋሪ ባቡር ላይ በፈጸመው ጥቃት ቢያንስ 5 ሰዎች ሕይወት ማለፉም ተሰምቷል። የአካባቢው ባለስልጣናት እንደገለጹት በኪየቭ ክልል ቢሎሆሮድስካ በተባለ ቦታ በደረሰ የአየር ጥቃት የ2 ሰዎች ሕይወት ሲያልፍ፣ በመካከለኛው ዩክሬን ዲኒፕሮትሮቭስክ ክልል ደግሞ በሌላ የድሮን ጥቃት 1 ሰው ሕይወቱ ተቀጥፏል። ገዳይ ጥቃቶቹ የተፈጸሙት ሌሊት ላይ ሲሆኑ ጥቃቱ የተፈጸመው በሰሜን ምስራቅ ዩክሬን ካርኪቭ ውስጥ በሲቪል ባቡር ላይ የደረሰውንና ፕሬዝዳንት ቮሎዲሚር ዜሌንስኪ ሽብርተኝነት ሲሉ የኮነኑትን ጥቃት ተከትሎ ከጥቂት ሰዓታት በኋላ ነው። በደቡባዊ የኦዴሳ ክልል በሚገኝ የወደብ መሰረተ ልማት ላይ በደረሰ የድሮን ጥቃትም 3 ሰዎች ቆስለዋል። በዋና ከተማዋ ኪየቭ ባለም 17 ፎቅ የመኖሪያ ህንፃ ላይም ጥቃት ደርሷል። ይህም በህንፃው ጣሪያና መስኮቶች ላይ ጉዳት ደርሷል። በተጨማሪም በኃይል መሰረተ ልማቶች ላይ ቀደም ብሎ በተሰነዘረ ጥቃት ምክንያት በርካታ የመኖሪያ ቤቶች ያለ ኤሌክትሪክ ኃይል መቅረታቸውን የተሰማው ጥቃቶች ያላባሩ ሲሆን ሩሲያ ካስወነጨፈቻቸው 146 ድሮኖች መካከልም 103ቱን ማክሸፍ መቻሉን የዩክሬን አየር ኃይል አስታውቋል። በካርኪቭ አቅራቢያ በሲቪል ተሳፋሪ ባቡር ላይ በደረሰ የድሮን ጥቃት የ5 ሰዎች ሕይወት ማለፉ ከተነገረ ወዲህ ባቡሩ በወቅቱ 100 የሚጠጉ ተሳፋሪዎችን አሳፍሮ እንደነበርም ተገልጿል። የዩክሬን አየር ክልል ዝግ በመሆኑ ዜጎች ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ በብዛት የባቡር አማራጭን ለመጠቀምም ተገደዋል። ፕሬዝዳንት ዜሌንስኪ በቴሌግራም ገጻቸው ባስተላለፉት መልእክት በየትኛውም ሀገር ቢሆን በሲቪል ባቡር ላይ የሚሰነዘር የድሮን ጥቃት እንደ ሽብርተኝነት ነው የሚታየው፣ ሩሲያ ለምትፈጽመው ድርጊት ተጠያቂ መሆን አለባት ሲሉ ተደምጠዋል። በዚህ ውጥረት መሃልም ዜሌንስኪ እንደ አውሮፓውያን አቆጣጠር በ2027 ዩክሬን የአውሮፓ ህብረት አባል እንድትሆን ግልጽ የሆነ ቀጠሮ እንዲቀመጥ እየወተወቱም ይገኛሉ። የዩክሬን አባል መሆን ለሀገሪቱ ብቻ ሳይሆን ለመላው አውሮፓ ቁልፍ የደህንነት ዋስትና መሆኑን ነው ዜሌንስኪ በተደጋጋሚ የሚያነሱት። የዩክሬን አባልነት የጎረበጣቸው አንዳንድ አባል ሀገራት ደግሞ ተቃውሟቸውን እያሰሙ ይገኛሉ። የኦስትሪያው ቻንስለር ክርስቲያን ስቶከር ዩክሬን በአቋራጭ መንገድ አባል ለመሆን የምታደርገውን ጥረት እንደማይደግፉ ገልጸዋል። መስፈርቶቹ ለሁሉም እኩል መሆን አለባቸው በማለትም ዩክሬን ማሟላት ያለባትን ቅድመ ሁኔታዎች እንድታሟላ በማለትም አሳስበዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በበኩላቸው ጥያቄውን በጽኑ ተቃውመውታል። የሃንጋሪ ፓርላማ በሚቀጥሉት 100 ዓመታት ውስጥ ለዚህ ድምፅ አይሰጥም በማለትም የዩክሬን አባልነት ህብረቱን ከሩሲያ ጋር ቀጥተኛ ግጭት ውስጥ ሊከተው እንደሚችልም አስጠንቅቀዋል። አሜሪካ የምትደግፈውና በቅርቡ ለህብረቱ አባላት የቀረበው የ800 ቢሊዮን ዶላር የፕሮስፐሪቲ ወይም ብልጽግና መልሶ ግንባታ እቅድም ውዝግብ አስነስተዋል። እቅዱ የዩክሬንን መልሶ ግንባታ ከአባልነት ሂደት ጋር በቀጥታ የሚያገናኝ ነው። ቪክቶር ኦርባን ሀገራቸው ለዚህ ግንባታ የሚውል ምንም አይነት ክፍያ እንደማትፈጽም ነው በግልጽ ያስታወቁት። ሩሲያ ዩክሬን የአውሮፓ ህብረት አባል እንድትሆን እንደማትቃወም በተደጋጋሚ ብትገልጽም የኔቶ አባልነት ግን ለሷ ቀይ መስመር እንደሆነና አሁኑኑ ላለው ግጭት ዋና መንስኤ መሆኑን ታነሳለች። ዘኒውዮርክ ታይምስ ላይ በወጣው ሌላኛው መረጃ ደግሞ እስካሁን ባለው ጦርነት የሟቾችና የቁስለኞች ቁጥር 2 ሚሊዮን ለመድረስ እየተቃረበ ይገኛል ይላል። በዋሽንግተን በሚገኘው የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል CSIS ጥናት መሰረትም በሩሲያ ጦር በኩል ወደ 1.2 ሚሊዮን የሚጠጉ ወታደሮች ተገድለዋል፣ ቆስለዋል ወይም ደብዛቸው ጠፍቷል። ከኚህ መካከል 325,000 የሚሆኑት ደግሞ ህይወታቸው ማለፉ ተገምቷል። በዩክሬን ጦር ደግሞ ወደ 600,000 የሚጠጉ ወታደሮች ተገድለዋል፣ ቆስለዋል። ከነዚህ መካከልም ከ100 እስከ 140,000 የሚሆኑት መሞታቸውን የተገመተው። በጠቅላላም የሁለቱም ወገኖች ሰለባዎች ድምር 1.8 ሚሊዮን ደርሷል። ይህም ቁጥር እስከ መጪው ወራቶች ድረስ 2 ሚሊዮን ድረስ ይጠጋል ተብሎም ተጠብቋል። ሩሲያ ከ2024 ጀምሮ የዩክሬንን 1.5 በመቶ ግዛት ብቻ የተቆጣጠረች ሲሆን በአሁኑ ወቅት በአጠቃላይ የሀገሪቱን 20 በመቶ ግዛት ይዛለች። ድሮኖች በሰማይ ላይ መምዘግዘጋቸውን ቢቀጥሉም ሩሲያ ግን ትልልቅ የታንክ እንቅስቃሴዎችን በመተው በሞተር ሳይክል ወይም በእግር የሚንቀሳቀሱ ትናንሽ የጦር ቡድኖችን መጠቀም ሌላኛው ስልት አድርገዋለች። ወደ 15,000 የሚጠጉ የሰሜን ኮሪያ ወታደሮችም ከሩሲያ ጎን ተሰልፈው እየተዋጉ ሲሆን በመቶዎች የሚቆጠሩት ደግሞ ህይወታቸው ማለፉን መረጃው ይጠቅሳል። ጦርነቱ በሩሲያ ኢኮኖሚ ላይ ከፍተኛ ጫና ያሳደረ ሲሆን የሀገሪቱ ኢኮኖሚ እድገት በ2025 ወደ 0.6 ዝቅ ማለቱም ተጠቅሷል። ጥናቱ ሩሲያ አሁንም የኒውክሌር ኃይል ቢኖራትም እንኳን በኢኮኖሚና በቴክኖሎጂ ዘርፍ ያላት ተሰሚነት እየቀነሰ መጥቷል ሲል ያመላክታል። የሁለቱ ሀገራት የሰላም ንግግርን በተመለከተም ዩክሬን ከሩሲያ ጋር የሰላም ስምምነት ከመፈረሟ በፊት ሞስኮ ዳግም ኪየቭ ላይ ጥቃት እንዳትሰነዝር ከአሜሪካ ጠንካራ የደህንነት ዋስትና እየጠየቀች መሆኑ ተነግሯል። በዚህ ሁሉ ሂደቶች ውስጥ ታዲያ ለሞት የተሰጠው ምላሽ ጦርነት ሆኗል። በሁለቱም ሀገራት በኩል ያለው ቀውስም ማብቂያው እየተናፈቀ ነው።